ምናልባትም እስራኤልና ኢራን ወደ ጦርነት ቢገቡ በከፍተኛ ሁኔታ የዓለም ኢኮኖሚ ከመናጋቱ ያነሳና የዓለም ሀገራት ወደዚህ ጦርነት እጃቸውን ሊሰዱ እንደሚችል የሚወጡ ሪፖርቶች ያመለክታሉ። ሌላ ያልሆኑ ሀገራት እንደነ ሩሲያ እንደዚሁም ደግሞ አሜሪካ ያሉም ትልልቅ ግሎባል ፓወር ያላቸው ሀገራት ወደ እነዚህ ጦርነቶች መግባት ዓለም በቀላሉ ወደ ኒውክሌር ጦርነት እንድታመራ በር ሊከፍት እንደሚችል እየተገለጸ ይገኛል። ከሰሞኑም እያጠላ ያለው የጦርነት ድምፅ በከፍተኛ ሁኔታ እየተሰማ የሚገኝበት in Washington, D.C. You know, a lot of people. The Iranian threat to Israel's very survival. This operation will continue. ملت ایران رو هنوز درست نتوانستن بفهم. ዓለም ላይ እጅግ ብዙ ሀገራት በጦርነት ከሚፋረጁና እርስ በራሳቸው ከማይዋደዱ ሀገራት መካከል አንዱ የሆኑት እንደዚሁም በግንባር ቀደምትነት የሚቀመጡት እስራኤልና ኢራን እንደሆኑ ይታወቃል። ከዚህም ጋር በተያያዘ አንዳቸው አንደኛቸውን ለመጣል እንደዚሁም ምድራቸውን የጦርነት አውድማ ለማድረግ ጥረት ሲያደርጉና የተለያዩ የሚሳኤል ድምጾች በሰማዮቻቸው ላይ ሲያስጮሁ እንደከረሙ ከዚህ ቀደም ለማስተዋል ተችሎ አልፏል። ከዚህም ጋር በተያያዘ ነበር በአሁኑ ሰዓትም ሆነ ከዚህ ቀደም ባሉት ፖለቲካዊ ሁነቶች ላይ አንዳቸው አንደኛቸውን ለመጣል በእጅ አዙርም ሆነ እንደዚሁም በቀጥታም ወደ ጦርነት ሲገቡ እንደነበር ለማስተዋል ተችሏል። ኢራን በበኩሏ እስራኤልን ለማጥቃት የሚሹትን እንደዚሁም አሸባሪ አካላት በመደገፍ እስራኤልን በማስጠቃት እንደዚሁም እስራኤል በተለያዩ የጦርነት መኮንኖች የተመረቁ እንደዚሁም በስለላ ሙያ ውስጥ የሚገኙ ዜጎቿን በሞሳድ ውስጥ እንደዚሁም በተለያዩ የስለላ ድርጅቶች ውስጥ በማካተት ወደ እነዚህ ጦርነቶች እንዲያመሩ ሲያደርጉ እንደቆዩ ይታወቃል። በተለያዩ ሚዲያዎች ላይ ቀርበው የኢራን ባለስልጣናት ሲናገሩ ለማድረግ እንደተቻለው እስራኤል የምትባለውን ሀገር ከምድረ ገጽ ለማጥፋት የሚችሉትን ያክል ሊሰሩ እንደሚገባ ጭምር ሲናገሩ ለማድመጥ ተችሏል። በእስራኤልም በኩል ከዚህ የተለየ ድርጊት ሲደረግ ለማስተዋል አልተቻለም። የእስራኤል የተለያዩ ተቋማትና ባለስልጣናቶችም ኢራን ሳትቀድማቸው ሙሉ በሙሉ እስራኤልን መታደግና ኢራንን ለማጥፋት የሚደረግ የትኛውንም አይነት እንቅስቃሴ ሲያደርጉ ለማስተዋል ተችሏል። ከዚህ ቀደም ለማስተዋል እንደተቻለው አንዳቸው አንደኛቸውን ለማጥቃት ይጠቀሙባቸው የነበሩ ስትራቴጂዎችን በጥልቀት እንመረምራለን። በዕለቱ ቪዲዮአችን በኢራን እስራኤል መካከል ያለውን ውጥረት እንመለከታለን። እስራኤል ከዚህ ቀደም በኢራን ውስጥ የሚንቀሳቀሱ ወታደራዊ አመራሮች እንደዚሁም ሳይንቲስቶችና የኒውክሌር ባለሙያዎችን እያደነች ስትገድልና የቦምብ ሰለባ ስታደርግ እንደነበር ለማስተዋል ተችሏል። በኢራን በኩል የተለየ ነገር ሲደረግ አልተስተዋልም። ይልቁንም ኢራን በተለያዩ አካባቢዎች የሚገኙ እስራኤልን ከበው የሚገኙ አሸባሪ ድርጅቶች እጅጉን በጦር መሳሪያ ስታስታቅፍና እንደዚሁም በገንዘብ ድጋፍ ስታደርግ እንደቆየች ለማስተዋል የቻልንበት ሰሞኑ አልፏል። ይህ በእንዲህ እንዳለ ነበረም ከዓመት በፊት በተደረገ ጦርነት ምክንያት ሐማስ ከኢራን ባገኘው ድጋፍ አማካኝነት ከፍተኛ የሆኑ የሮኬት ጥቃቶችን የእስራኤል ምድር ላይ ያደረሰው። ከዚህ ጊዜ በኋላ እስራኤል የተለያዩ ጦርነቶችን በቀጠናው ለመፍጠርና ዙሪያውን ከበው ይገኛሉ የምትላቸውን አሸባሪዎች በአንድ ላይ ለማጥቃት ትልቅ በር የከፈተላት እንደሆነ ይታወቃል። ከዚህ ሁሉ ውጥንቅጥ በኋላ ኢራን ከፍተኛ የሆኑ የሚሳኤል ጥቃቶችን በእስራኤል ላይ ስትፈጽም እንደቆየች ይታወሳል። ለዚህም ማሳያውን ዘንድ ባለፈው ዓመት መስከረም ወር ላይ እንደዚሁም ሚያዝያ ወር ላይ የተፈጸሙ የድሮን እንደዚሁም ደግሞ የተለያዩ የሚሳኤል ጥቃቶችን እንደ ማሳያ መመልከት ይቻላል። እነዚህ የሚሳኤል እንደዚሁም የሮኬት ጥቃቶች ምንም እንኳን በእስራኤል ላይ ጥቃቶችን ባያደርሱም ከዚህ በኋላ የሚመጣውን ጦርነት በአጭሩ እንድንመለከት የሚያስችለን ነው። ይህም ኢራን በተለያዩ የሚሳኤል ጥቃቶች እስራኤል ላይ ጥቃቶችን ብትፈጽም የትኛውም ሀገር ምላሽ መስጠት እንደማይችል ያሳየችበትና ከዚህም በኋላ የረጃጅም ርቀቱ እንደዚሁም ሚሳኤሎችን ተጠቅማ ጥቃቶችን በእስራኤል ላይ መፈጸም እንደምትችል አመላካች ሆኖ አልፈዋል። በእስራኤል በኩል በጋዛ በሚገኘው ሐማስ እንደዚሁም ደግሞ በሊባኖስ በሚገኘው ሄዝቦላ ታጥራ የምትገኘው እስራኤልና ጥቃቶችን የምታስተናግደው እስራኤል ከዚህ በኋላ ድንበር ተሻጋሪ በሆኑ በኢራን ሚሳኤሎች ስትመታ ለማስተዋል የተቻለበት ወቅቶች አልፈዋል።
ይህም በመካከለኛው ምስራቅ የሚደረግ ጦርነት ዳፋው ለሁለቱ ሀገራት ብቻ የሚበቃ እንደማይሆንና ሌሎቹም ሀገራት በዚህ ጦርነት ውስጥ ሊሳተፉ እንደሚችሉ ጭምር የሚታይበት አጋጣሚ ተፈጥሯል። ይህም በመካከለኛው ምስራቅ የሚገኘውን ጥንቅጥ ብቻ አያመለክትም። ሌሎችም ልዕለ ሀያል የሚባሉ ሀገራት እንደነ አሜሪካ፣ ብሪቴን ያሉ ሀገራት ወደዚህ ጦርነት እጃቸውን ይሰዳሉ ተብሎም ጭምር ይጠበቃል። ለመሆኑ እነዚህ ሀገራት ይበል ብለው ወደ ጦርነት ቢገቡ የትኛው ሀገር የበላይነትን ይወስዳል የሚለው ጥያቄ በብዙዎች ዘንዳ የሚጠይቅ ነው። ይህንን ተከትሎ የተለያዩ ተቋማት ያጠኑትን ጥናቶች በአጭሩ ዘገባችን ልንመለከት ነው። እስራኤል እንደዚሁም ኢራን ያላቸው ወታደራዊ አቅም በምን ይለካል? የትኞቹስ ይበልጣሉ የሚሉትን ለመመልከት በሁለቱ ሀገራት መካከል የሚወጡ ወታደራዊ ዝርዝር መረጃዎች ስለሌሉና ጥልቅ የሆነ መረጃዎችን ወታደራዊ አካላት ስለማይሰጡ ይህ ነው የተባለ ዝርዝር ለመመልከት እንዳልተቻለ ስቶክሆልም የሚገኘው ተቋም የያዘው ሪፖርት ያመላክታል። ነገር ግን ከበላይ የሚታዩ አጠቃላይ ኢኮኖሚያዊ፣ ፖለቲካዊና ወታደራዊ ሁነቶችን ተመልክቶ የትኛው ሀገራት የበላይነትን ድርሻ ሊወስድ እንደሚችል የተተነተነውን መረጃ በዕለቱ እንመለከታለን። ኢራን እንደዚሁም እስራኤልን አነጻጽሮ ድርጅቱ ባወጣው መረጃ መሰረት ከሆነ እስራኤል ከዚህ ቀደም ባለው መረጃዎች ዝርዝር ዘገባ እንደሆነ በመከላከያዋ የምትመድበው ከፍተኛ ቁጥር ያላቸው በጀቶች እስራኤልን የተሻለ እንደሚያደርጋትና ከዚህ ቀደም ካለው ፖለቲካዊ ሁነት አንጻርም ቀጥሎ ወደሚመጣው ጥቃት ቢገቡ እስራኤል የበላይነት ድርሻዎችን ልትወስድ እንደምትችል መረጃዎችን በዝርዝር አስቀምጧል። ድርጅቱ እንደሚለው ከሆነ ከዚህ ቀደም ኢራን የመደበችው ወታደራዊ በጀት ወደ 7.4 ቢሊዮን አሜሪካ ዶላር እንደሚጠጋ የገለጸ ሲሆንም በእስራኤል በኩል ግን ወደ 19 ቢሊዮን ዶላር እንደሚጠጋ ይዞት የወጣው ሪፖርት ያመለክታል። ይህም ከእጥፍ በላይ የሆነ የእስራኤል በጀት ለመከላከያ ብቻ የሚመደብ እንደሆነ የሚያመላክት ነው። እነዚህ ወታደራዊ በጀቶች አሜሪካ በዓመት ውስጥ ለእስራኤል የምትደግፈውን የጦር በጀት የማይጨምር እንደሆነ ጭምር ነው እየተገለጸ የሚገኘው። በሌላ አንግል ደግሞ በእስራኤልም ሆነ በኢራን መካከል ተዘጋጅተው ለጦርነት ከሚታዩ ጀቶችና የጦር አውሮፕላኖች መካከል 340 ያክሉ የእስራኤል እንደሆኑ ለማመላከት ተችሏል። በሌላ ወገን ደግሞ በኢራን ወገን ወደ 320 የሚጠጉ ዝግጁ የሆኑ የጦር ጀቶችን ጨምሮ የአየር ላይ አውሮፕላኖችና የተለያዩ መስክ ላይ የሚያገለግሉ የጦር አውሮፕላኖች እንዳሉ ጭምር መረጃዎች ያመላክታሉ። ኢራን አሉኝ ከምትላቸው ወታደራዊ ጀቶች እንደዚሁም ደግሞ የአየር ላይ መምቻ መሳሪያዎች መካከል ኤፍ5 እንደዚሁም ኤፍ14 የሚጠጉ እንዳሉ የተገለጸ ሲሆን ነገር ግን የተለያዩ ተቋማት እንደሚወጡት ሪፖርት ከሆነ እነዚህ አሉኝ የምትላቸው 320 የጦር አውሮፕላንና ጀቶች ውስጥ ምን ያህሎቹ አዳዲስ ናቸው፣ ምን ያህሎቹስ ለጦርነት ይውላሉ፣ ምን ያህሎቹስ አገልግሎት ለመስጠት ዝግጁ ናቸው የሚሉት ጥያቄ ውስጥ ሊገቡ እንደሚችሉ ጭምር የሚወጡት መረጃዎች ያመለክታሉ። በሌላ ወገን እስራኤል አሉኝ ብላ ከምትተማመንባቸው አይረንዶም እና አሮ ከመካከል ውስጥም ከፍተኛ የሆኑ የሚሳኤል ጥቃቶች ከኢራንም ሆነ ከሌሎቹም የትኛውም ጠላቶቿ ሲተኮሱ በቀላሉ ሲያከሽፍ እንደከረም ይታወቃል። ከዚህ ቀደም በደረሰው በሚያዝያው ጥቃት ላይ ከፍተኛ ቁጥር ያላቸው ሚሳኤሎች ወደ እስራኤል ምድር ሲምዘገዘጉ 97 በመቶ ያክሉን ሙሉ በሙሉ ማክሸፍ እንደቻሉ ጭምር ለመመላከት የተቻለበት አጋጣሚ እንዳለፈ ይስተዋላል። ሌላኛው በሁለት ሀገራት መካከል ያለን ጦርነት ከሚወስኑ ነገሮች መካከል በግንባር ቀደምትነት የሚነሳው የሀገራቱ ርቀት እንደሆነ ይታወቃል። ርቀታቸው ምን ያክል ነው የሚለው በጦርነቱ መካከል የሚደርሰውን አውዳሚነት የሚቀንሰው አሊያም ደግሞ የሚጨምረው እንደሆነ ይታወቃል። ኢራን ከእስራኤል ወደ 2100 ያክል ኪሎ ሜትሮች ርቃ እንደምትገኝ የሚወጡት ዘገባዎችና መረጃዎች ያመለክታሉ። ኢራን በበኩሏ ከዚህም ርቀት በተሻለ ወደ 3000 ኪሎ ሜትሮች ያክል ተምዘግዝገው ጥቃቶችን ማድረስ የሚችሉ ሚሳኤሎችን ታጥቃ እንደምትገኝ ጭምር ያው የምታወጣቸው መረጃዎች የሚያመላክቱ ሆነዋል። ጥናት የሚያደርጉ ተቋማት እንደዚሁም አካላት እንደሚገልጹት ከሆነ እነዚህ ሚሳኤሎች ብቻ አይደሉም ኢራን በግንባር ቀደምትነት የምትጠቀማቸው። ከዚህም በተሻለ በየመን የሚገኙ የተለያዩ ታጣቂዎች በተለያዩ የአረብ ክፍሎች እንደዚሁም ደግሞ በሳውዲ አረቢያ የሚያደርሱት ጥቃትን በተመለከተ ሚሳኤሎችን ጥናት ሲያደርጉ እንደነበር ይታወቃል። እነዚህ ሚሳኤሎች ጥናት በተደረገባቸው መረጃ መሰረትም አብዛኞቹ የተሰሩት እንደዚሁም የተገጣጠሙት በዚሁ በኢራን እንደሆነ ጭምር ይታወቃል። ይህም በተለያዩ አካባቢዎች የሚገኙ
በመካከለኛው ምስራቅ የሚገኙ ታጣቂዎች ሙሉ በሙሉ በሚባል ደረጃ የጀርባ አጥንታቸው ኢራን እንደሆነች ጭምር መረጃዎች ያመለክታሉ። የዓለም አቀፍ ኮልስ ኦፍ ዋርን ከሚያጠኑ አካላት መካከል ሌላኛው የተነሳ ነጥብ ደግሞ በሁለቱ ሀገራት መካከል ያለው የባህር ላይ ጦርነት እንደሆነ ይታወቃል። የትኞቹ ሀገራት ለጦርነት የተዘጋጁ መርከቦች አሏቸው፣ ምን ያህልስ ናቸው የሚለው ጥያቄ ውስጥ የሚገባ እንደሆነ ይታወቃል። ከዚህም ጋር ተያይዘውም ጥናቶች እንደሚያመላክቱት ከሆነ ከ220 በላይ የሚደርሱ የጦር መርከቦች የንግድ መርከቦችን ጨምሮ ኢራን እንዳሏት ጭምር ይነገራል። እስራኤል በበኩሏም ከ60 የማያልፉ መርከቦች እንዳሏት መረጃዎች ያመለክታሉ። ነገር ግን ጥናት የሚያደርጉት አካላት እንደሚገልጹት ከሆነ በሁለቱ ሀገራት መካከል የሚጋሯቸው የአሙ አካላት ስለሌለ በቀላሉም በባህር ላይ ወደ ጦርነት ይገባሉ ተብለው እንደማይጠበቁ ጭምር መረጃዎችን አውጥተዋል። ሌላኛውና ወሳኙ ነገር ዓለም ምናልባትም እየሰጋበት የሚገኘው የኒውክሌር ጦርነት ጉዳይ በኢራንና በእስራኤል መካከል በሚነሳው ጦርነት ምን አይነት ክፍተትና ግጭትን ይዞ ይመጣል፣ እልቂት ውስጥ ምን ይሆናል የሚለው ጥያቄ እንደሆነ ይታወቃል። ከዚህ ቀደም እንደሚወጡት ሪፖርቶች ሆነ ኒውክሌር ታጥቃለች የምትባለው ኢራን በተደጋጋሚ ነገሩን ስታስተባብል እንዳለፈች ይታወቃል። ነገር ግን እስራኤል እያደኑ ከሚገሏቸው የተለያዩ የኒውክሌር ባለሙያዎች ሳይንቲስቶች መካከል እንዳሉ ማሳያዎቹ ደግሞ ኢራን በቀላሉም ይህንን ጦር መሳሪያ ታጥቃለች የሚለውን ነጥብ ሁላችንም እንድንተማመንበት የሚያደርገን ሆኖ ታይቷል። በእስራኤል በኩል የኒውክሌር ጦር መሳሪያ ታጥቃለች የሚባል ወሬ በተደጋጋሚ ቢነዛባትም በባለስልጣኖቿ በይፋም የተባለ ነገር እንደሌለ ይታወቃል። ይህም በአጋሩ አሜሪካም በተደጋጋሚ ነገሮች ሲተባበሉ እንደቆዩ የሚታወቅ ጉዳይ ነው። ነገር ግን ሁለቱ ሀገራት ኒውክሌር ታጠቁም አልታጠቁም ዓለም ወደ ኒውክሌር ጦርነት ታመራለች የሚለው ጉዳይ እርግጥ እንደሆነ ይታወቃል። ምናልባትም እነዚህ ሁለት ሀገራት ወደ ጦርነት ሲያመሩ ሌሎቹ ሀገራት ወደ ጦርነቱ በቀላሉ እጃቸውን ሰደዱ ማለት ዓለም ወደዚህ ጦርነት የማትገባበት ምንም አይነት ምክንያት እንደሌለ ማሳያ እንደሚሆን ይታወቃል።